አዲስ ለሄደችው ሰራተኛ ማዳም በራሷ አንደበት በአስተርጓሚ ምን እንደምትላት ስሙ። انت يا تبين شغل انزين يا تبين شغل لازم تسمعين كلام ماما ترفعين صوتك على ماما ما في لازم تحترمين ماما اي شيء بتقول لك قولي ان شاء الله وسويت قولي አንቺ የመጣሽው ለስራ ነው ለስራ የመጣሽው ስለዚህ የምትጅበት ቦታ ላይ ማዳም ስትናገር መስማት አለብሽ እሺ ኢንሻአላህ ብለሽ ስራሽን መከታተል እሷ የምትልሽ የምትሰጥሽን ኦርደር መስማት አለብሽ ነው የምትለው ايش تليفون بس وقت البريك وقت الشغل تروح تشتغل تنظف هلم تليفون تخليه فوق في الروم في الغرفه وقت البريك تروح تسوي التليفون تكلم اهلها كل شيء تسوي كيفها በስራ ላይ ስልክ አይቻልም ማውራት ምናምን አትችይም ልክ ስራ ጨርሼ የእረፍት ሰዓትሽ ላይ ክፍልሽ ስትሄጂ በዛ ሰዓት ውስጥ ቤተሰቦችሽን ማውራት የምትችይው ብቻ ማውራት ነው የሚፈቀድልሽ ማታ ደግሞ ስትጨርሺ ክፍልሽ ገብተሽ ማውራት ትችያለሽ እሺ اي شيء تبين خلي تقول حق ماما اي شيء تبين ناقصها صابون شامبو اي شيء تبين تقول حق ماما فيها اي شيء يعورها اي شيء تروح تقول حق ماما የምትፈልጊው ነገር ከሴትዮዋ ቤት የምትሰሪበት ቦታ ሳሙና ይሁን ምንም ይሁን ጠይቂያት ሲያምሽም የምትፈልጊው ነገር ንገሪያት ሁሉም ነገር ከሷ ውጪ ትእዛዝ ውጪ እንዳታደርጊ የምትፈልጊው ነገር መናገር የምትፈልጊው ነገርም ለሷ ነው መናገር ያለብሽ እሺ እሺ انزين بعد اذا ماما قالت لها هي سوت نظيف خلاص اوكي هي تعرف انها سوت نظيف مدام قالت لها سوي مره ثانيه خلي تقول حق مدام ان شاء الله ما عليه تضحك ما تعصب لان يمكن بعد مدام ما تحب احد يعصب بس كلها تضحك ان شاء الله يعني تعاملها سيم ماما هذا ስራ በምሳሌበት ሰዓት ስታሳጂ ምን ምስትይ ማዳም ያልጸዳ ምናምን ካለች ኢንሻአላህ ብለሽ ተመልሰሽ ማጽናት ነው ሌላ ነገር የለም በቃ ሰው ስትይ ማክሮፍ አለች ሳይሆን ፈገግ ብለሽ ኢንሻአላህ ሰው ብለሽ በቃ አጸድተሽ ራስ አጸዳም ልሽ ይችላል ስለዚህ ያንን ነገር ኢንሻአላህ ብለሽ ማጽናት አለቀ اوكي زين لها هي بتشتغل سنتين معاشها 90 دينار لانها هي فيرست تايمر معاشها 90 دينار بتشتغل لازم سنتين لازم تخلص السنتين كامل كان የመጣሽ ለሁለት አመት ኮንትራክት ነው ለተመረቀ ኮንትራክት ነው ሳላሪሽ ወይም ደሞዝሽ 90 ዲናር ነው ከሁለት አመት በፊት ግን ምናልባት እነሱ ተወደዱሽ ጥሩ ኮሽላቸው እንክሪስ ሊያደርጉ ይችላል ነገር ግን ሁለት አመት ኮንትራክቱ ፊክስ ማለት በቃ ለተመ ሲጨርሽ ግን ማዳም ከተናገረችው በጣም ያስገረመኝ ንግግር የትኛው ነው ታውቃላችሁ ስራ ሳዝሽ በፈገግታ እሺ በይኝ ኢንሻአላህ በይኝ የሰራሽውን ስራ ደግሜ ላዝሽ ሁሉ ይችላልሁ ያለቻት ማለት ነው አያችሁ አረቦች ለካ አውቀው ነው የሚጫወቱብንና በተለይ እኛ ሀበሾች ትንሽ ችግር አለብን በቃ የሆነ ያጸዳነውን ነገር ደግሞ ሲያዙን የሆነ ነገር በቃ ብቻ የሆነ መነካት አንፈልግም የበታች መሆን አንፈልግም እና እሱን ደግሞ እኛ ይሄድነው ለመስራት ለመለወጥ እስከሆነ ድረስ ማዳማ ምንም የተሳሳተችው ነገር የለም ልክ ነው የተናገረችው ነገር የለም የሆነ ነገር ሲያዙን ስራ ሲያዙን ኢንሻአላህ ሰራዋለሁኝ እያል በፈገግታ ለመኖር እስከ ለመስራት ለመለወጥ እስከሄድን ድረስ የምንሰራውንም ነገር በትክክል መስራት አለብን ማለት ነው ሴትየዋ የተናገረችው በሙሉ እውነት ነው ያው ለእናንተ ደግሜ አልተረጉምላችሁም ምክንያቱም አስተርጓሚው ስለተረጎመው ማለት ሁሉን ተከታትሎ አይደለም አንዳንዴ ማዳም በቃ ጽድት አርጋችሁ ቤታችሁን አጽድታችሁ አድርጋችሁ መታ አልተጸዳም ደግመሽ ልትልሽ ትችላለሽ ማለት ነው ነገር ግን እናንተ በትግስት ብትሰሩትም ባትሰሩትም ኢንሻአላህ በሏቸው አይኔ አጽድቻለሁ ብላችሁ ከዛ ጋር ቆማችሁ ከምትከራከሩ ይልቅ በቃ ሰራዋለሁ ብላችሁ ባትሰሩት ለራሱ ይሻላል ማለት ነው ማዳሞች እሺ መባልን በጣም ይፈልጋሉ
ሌላው ደግሞ እንኳን እናንተ የሰራችሁትን አልሰራችሁ ምናምን ነገር የሚሏችሁ ማለት ነው። ማዳሞቻቸው ከባሎቻቸው ጋር ሲጣሉ ከጓደኛ ጋር ብቻ በራሳቸው ሀጃ የሆነ ነገር ከሆኑ የነሱን ንዴት መወጫ ትሆናላችሁ አንዳንዴ ማለት ነው። በቃ ምንም ባላጠፋችሁት፣ ምንም ባልገባችሁ፣ ምንም ባላወቃችሁት መተው በቃ እንደዚህ ነው አንቺ እንደዚህ አርገሽው ምናምን ነገር ይጮሃሉ ማለት ነው። በዛ ሰዓት እናንተ አላህ ትዕግስቱን ከሰጣችሁ ማለት ሳይመቻችሁ ሳይላችሁ በቃ የተሰቃያችሁ ስሩ ሳይሆን አንዳንዴ የሆነ በቃ ትዕግስት የሚያስፈልግበት ቦታ አለ። በቃ ሰምታችሁ እንዳልሰማችሁ በቃ የምትናገሩም በአንድ ጆሮአችሁ ሰምታችሁ በአንድ ጆሮአችሁ ማፍሰስ መቻል አለባችሁ። ስደት ላይ ብዙ ነገር ከባድ ነው። እናንተ ራሳችሁን በተለይ አዳዲሶች በጣም አሁን ላይ መመለስ ምናምን እየበዛ ነው ማለት ነው። 2 ወር 3 ወር 4 ወር እየሰሩ ወደ ኢትዮጵያ እየገቡ ነው። ምክንያቱም በቃ እንደ ድሮ አይደለም። በፊት አሁን ስልክም የለም። አሁን ስልክም ስላለ ጓደኛ በቃ እንደዚህ ብታረጊው እኮ ምናሰቃየሽ ሌላ ሀገር ትሄጃለሽ ምናምን እየተባለ እንደዚህ አይነት ምክር አይጠቅምም። ምክንያቱም ኪሳራ ነው። መልሶ አይደለም በ2 ወር በ3 ወር ወደ ኢትዮጵያ መመለስ ይቅርና በቃ በ2 ዓመት ለራሱ አላማ ከሌላችሁ ወደ ኢትዮጵያ መግባት ኪሳራ ነው። በቃ እናንተ ታጠፋላችሁ። ገንዘባችሁን አጥፍታችሁ ምናምን ነው ተመልሳችሁ ስትሄዱ ከዜሮ እንደመጀመር ነውና አላህ እንግዲህ ትዕግስቱን ይስጣችሁ። እኔም ትዕግስት እንዲሰጣችሁ ሁሌም የምመኘው ነገር ነው ማለት ነው። አይዟችሁ ደግሞ ያልፋል ከታገሳችሁ ሁሉም ነገር አልፎ ራሳችሁ ቤት ኢትዮጵያ መጥታችሁ ታዛዥ እንደሆናችሁ አትቀሩም። አዛዡ ናችሁ የምትኖሩበት ህይወት ደግሞ አላህ ይሰጣችኋልና ትዕግስት አርጉላችኋለሁ። ሌላው ደግሞ ምን ብላታለች? የሆነ ነገር ሲያልቅ በፍቃድሽ ምንም ነገር አታድርጊ፣ እኔን ጠይቂ። መጠየቅ ያለብሽ ደግሞ እኔን ነው። በቃ ሻምፖም ሲያልቅ ምንም ነገር ሲያልቅ ሲያምሽም ምናምን ነገር ብላለች ማለት ነው። እውነት ነው። ሁሉም ነገር እኔ ለምጄዋለሁ እኔ አውቀዋለሁ ብላችሁ በራሳችሁ አትስሩ ማለት ነው። ለምሳሌ በተለይ አዲስ ወደ አረብ ሀገር ሄዳችሁት ማለት ነው ጠይቁ። መጠየቅ አሁን አንዳንዶቻችን በተለይ ሀበሾች በቃ የሆነ መጠየቅ አለማወቅ ምናምን ይመስለናል። ምንም አለማወቅ አይደለም። የማታውቁትን ነገር መጠየቅ በጣም ጥሩ ነው። ለምሳሌ ምግብ የምትሰሩ ካላችሁ ምን ልስራ፣ እያንዳንዱ ነገር በተለይ ኬሚካሎች ምናምን የማታውቋቸው ነገሮች የልብስ ማጠቢያ ክሎሬክስ ምናምን ነገር ብቻ ብዙ አይነቶች የዕቃ ማጠቢያዎች ኬሚካሎች ምናምን ነገር አሉና የማታውቁትን ነገር ጠይቁ። ግን እኔ በራሴ አደርጋለሁ ብላችሁ ራሳችሁም በሽተኛ ትሆናላችሁ። አሁን ሽንት ቤት የተለያዩ ኬሚካሎችን አቀላቅላችሁ የምታጸዱ ከሆነ ካላወቃችሁ፣ ይህንን እየተናገርኩ ያለሁት አዲስ ወደ አረብ ሀገር የሄዳችሁ ነው ማለት ነው። የማታውቁትን ነገር ማንኛውንም ነገር መጠየቅ ትችላላችሁ። አይደለም አዲስ አረብ ሀገር ሄዳችሁ ይቅርና አረብ ሀገር እኔ በምሰራበት ጊዜ ይለያያል። አንዱ ቤት ለራሱ ይለያያል። ምንም በቃ እኔ አረበኛ እችላለሁ፣ ምግብ እችላለሁ፣ ጽዳት እችላለሁ ብዬ ግን አንዱ ቤት ይለያያል። የአንዱ ቤት አጸዳድ ይለያያል። የአንዱ ቤት ምግብ አሰራር ይለያያል። ሁሉም የተለያየ እስከሆነ ድረስ ይሄን ነገር እኔ አውቃለሁ። ግን የአንቺ ቤት እንዴት ነው? የእናንተ ቤት እንዴት ነው? እንዴት ነው የምትሰሩት? እንዴት ነው የምትወዱት ብላችሁ መጠየቃችሁን አትርሱ ማለት ነው። እንግዲህ በሰላም የምትፈልጉትን ነገር አሳክታችሁ ህልማችሁን አሳክታችሁ ያቀዳችሁትን ነገር አሳክታችሁ በሰላም ከማዳም ጋር በፍቅር ኑራችሁ በፍቅር ወደ ሀገራችሁ እንድትመለሱ ሁሌም ምኞቴ ነው ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።